ሄሎ ሰላም ጤና ይስጥልኝ የአቶም ቲዩብ አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ኦርጋኒክ ኬሚስትሪ ፋይናል ኤግዛም ላይ የሚመጡ ወሳኝ ጥያቄዎችን ከቻፕተር 7 እና 8 እናያለን ማለት ነው። ስለዚህ እስካሁን እንግዲህ ኦርጋኒክ ኬሚስትሪ ከቻፕተር 1 እስከ ቻፕተር 11 ቲቶር ሰርቼላችኋለሁ። ስለዚህ አሁን ብዙ ጥያቄዎችን በተለያየ ቻፕተሮች ለመስራት ሞክረናል። አሁን ደግሞ ፋይናል ላይ የሚመጡ ጥያቄዎች ምን ይመስላሉ የሚለውን ሃይላይት የምናይበት የተወሰነ ጥያቄዎች ዋና ዋና የሚባሉት እናይና እናንተ ደግሞ ያስፋፋችሁ ታነባላችሁ ማለት ነው። ሶ እንግዲህ ዛሬ ኤግዛማችን ሁለት ፓርት አለው። ፓርት 1 እና ፓርት 2። ፓርት 1 ላይ ምርጫ ጥያቄዎች ቀርበውልናል። ፓርት 2 ላይ ደግሞ ወርክአውት ጥያቄዎች ቀርበውልናል ማለት ነው። ስለዚህ የቻፕተር 7 ላይ የሚወጡት አሮማቲሲቲ የሚለውና ቻፕተር 8 ሪአክሽን ኦፍ ካርቦኒያ የሚለው ቻፕተር ውስጥ የሚወጡ ዋና ዋና ጥያቄዎች ይሄን ይመስላሉ የሚል ፍንጭ የሚሰጣችሁ ጥያቄዎች ናቸው እንሰራው ማለት ነው ዛሬ። ስለዚህ በቀጥታ ወደ ጥያቄያችን ስንገባ አንደኛ which of the following or which one is not true regarding aromaticity ይላል። እንግዲህ ቻፕተር 7 ላይ criteria of aromaticity ብለን 5 ፖይንቶች አስቀምጠናል። ስለዚህ አንድ ኮምፓውንድ እነኛን 5 ክራይቴሪያ ካሟላ አሮማቲክ ነው እንላለን። እነኛን 5 ክራይቴሪያ የማያሟላ ከሆነ ደግሞ አሮማቲክ አይደለም እንላለን። ስለዚህ ከተሰጡት አማራጮች ውስጥ የአሮማቲሲቲ ክራይቴሪያ ያልሆነው የቱ ነው ጥያቄ? ኤ the molecule is planar ይላል። እንግዲህ the molecule is planar ማለት all atom in the molecule lay in the same plane ማለት ነው። B the molecule is fully conjugated. This means a p orbital at every atom in the ring ማለት ነው። C the molecule has 4n plus pi electron where n is 0 or any positive integer ይላል። እዚህ ጋር እንግዲህ ሀከል ሩልን ለመናገር ነው የሞከረው መሰለኝ። ዲ ላይ ደግሞ the molecule is cyclic or ring atom ይላል ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ የክራይቴሪያ ኦፍ አሮማቲሲቲ ያለው ነው እንግዲህ the molecule is planar የሚለው ልክ ነው። ይሄ ልክ ነው። the molecule is fully conjugated ይሄም ልክ ነው። አንድ ኮምፓውንድ አሮማቲክ ለመባል double single የሚል ኦልተርኔቲቭ ቦንድ ሊኖረው ያስፈልጋል ብለናል። the molecule is 4n plus 2 pi ኤሌክትሮን ይላል። ይሄ እዚህ ጋር በደንብ አስተውላችሁ ካያችሁ 4n plus pi ሳይሆን 2 pi የሚል ነው። ስለዚህ 4n plus 2 pi ነው እንጂ pi ኤሌክትሮን አይደለም ማለት ነው። ስለዚህ ሀከል ሩል ይሄንን አላለም። ሀከል ሩል ያለው አንድ ኮምፓውንድ አሮማቲክ ለመባል 4n plus 2 pi የሚለውን ክራይቴሪያ ማሟላት አለበት ነው የሚለው። ሌላው the molecule is cyclic ላይ ይሄ ምልክት ነው። so the answer is what C ይሆናል ማለት ነው። ሁለተኛው ጥያቄ activating group cause aromatic ring to be more reactive than benzene። እንግዲህ ዳይሬክቲቭ ኢፌክት ብለን አክቲቬተር እና ዲአክቲቬተር ብለን በሁለት ከፍለናቸው ነበር። አክቲቬተሮች በአንድም በሌላም ኤሌክትሮን በመስጠት አክቲቬሽን ኤነርጂን በመቀነስ ሞር ሪአክቲቭ እንዲሆን ከያ ሰብስቲቱዌንት ወይም አክቲቬቲንግ ግሩፕ ያለው ግሩፕ ከቤንዚን በተሻለ ሪአክቲቭ እንዲሆን የሚያደርጉ ናቸው ብለናል። ስለዚህ ኤ ትሩ ቢ ፎልስ ይላል። ይሄ ኦብቪየስሊ ትሩ ነው ማለት ነው። ሶስተኛው ጥያቄ which the deactivating group cause the aromatic ring to less reactive than benzene ይላል። እንግዲህ ዲአክቲቬቲንግ ግሩፕ የምንላቸው ከአክቲቬቲንግ ግሩፕ በተቃራኒ ያሉ ናቸው። እነኚህ ብዙ ጊዜ ኤሌክትሮ ዊዝድሮዊንግ ግሩፕ ወይም ሜታ ዳይሬክተር የምንላቸው ናቸው። ስለዚህ በባህሪያቸው ደግሞ አሮማቲክ ሪንጉን በጣም ሌስ ሪአክቲቭ እንዲሆን በማድረግ ከቤንዚን በታች ሪአክቲቪቲ እንዲኖር የሚያደርጉ ስለሆነ ይሄም ልክ ነው ማለት ነው። አራተኛ ጥያቄ which one is more reactive than benzene ይላል። አሁን ሁለተኛ እና ሶስተኛ ገባን በትክክል አራተኛ መመለስ አይከብደንም ማለት ነው። ከቤንዚን በተሻለ ሪአክቲቭ የሚሆነው እንግዲህ ኦርቶ ፓራ ዳይሬክተርስ ያለው ግሩፕ ነው። ይሄ ማለት ኤሌክትሮን ዶኔቲንግ ግሩፕ ያለው ሰብስቲቱትድ ቤንዚን ከቤንዚን የተሻለ ሪአክቲቭ ይሆናል። ታዲያ ከተሰጡት አማራጮች ውስጥ የትኛው ነው ኤሌክትሮን ዶኔቲንግ ግሩፕ ሊሆን ያለው? አንደኛ ኤ ናይትሮ ቤንዚን ይላል። እንግዲህ ናይትሮ እንደምታውቁት ኤሌክትሮ ዊዝድሮዊንግ ግሩፕ ነው። ስለዚህ ቤንዚንን ዲአክቲቬት ነው የሚያደርገው ሪአክቲቭ እንዲሆን አያደርግም። ስለዚህ ይሄ እዚህ ጋር ይወድቃል ማለት ነው። ቶሊን እንደምታውቁት CH3 ነው ያለው። CH3 ደግሞ ሚቲል ግሩፕ ነው። ኤሌክትሮን በመስጠት ነው የሚታወቀው። ስለዚህ ከቤንዚን በተሻለ ሪአክቲቭ እንዲሆን ያደርጋል። ይሄ ልክ ነው።
አኒሊን ናይትሮጂን አለው ወይም ደግሞ NH2 ቦንድ ያለው ቤንዚን ሪንግ ነው። ይሄም NH2 ሁለት ሎው ፔር ስላለው ለቤንዚን ሪንግ ስለሚሰጥ ሞር ሪአክቲቭ እንዲሆን ያደርገዋል ማለት ነው። ስለዚህ ጥያቄው ጁዋል ሞር ሪአክቲቭ ዛን ቤንዚን ስለሆነ ከኤ በስተቀር ሁሉም መልስ ነው የሚለው ዲ ልክ ነው ማለት ነው። አምስተኛ ጥያቄ how meta director destabilize aromatic compound in electrophilic aromatic substitution reaction? እንግዲህ the common reaction for aromatic compound is electrophilic aromatic substitution reaction ነው ብለናል። ታዲያ ኤሌክትሮፊሊክ አሮማቲክ ሰብስቲቱሽንን ሜታ ዳይሬክተሮች ዲስታብላይዝ የሚያደርጉት እንዴት ነው የሚለው A by increasing activation energy, B by decreasing activation energy, C by withdrawing electron, D all but B ይላል። ስለዚህ ሜታ ዳይሬክተሮች እንግዲህ ዲስታብላይዘሮች ናቸው ከተባለ by obviously electron withdrawing ግሩፖች ናቸው። ይሄ ያስኬዳል። ሌላ እንግዲህ ሜታ ዳይሬክተሮች ወይም ደግሞ ኤሌክትሮን ዊዝድሮዊንግ ግሩፖች አንድን ቤንዚን ሪንግ ዲስታብላይዝ የሚያደርጉት toward electrophilic aromatic substitution አክቲቬሽን ኤነርጂ ኢንክሪዝ በማድረግ ሳይሆን ኢንክሪዝ በማድረግ ነው ማለት ነው። ይሄም መልስ ነው። ስለዚህ ከቢ በስተቀር የሚለው ደግሞ ትክክለኛ ዲ ላይ ያለው ስለሆነ ዲ መልስ ይሆናል ማለት ነው። so D is the answer። ስድስተኛው which one is odd ይላል። ልዩ የሆነ የትኛው ነው እያለ ነው እንግዲህ A CH3 B NR2 CF3 OCH3 ይላል። እንግዲህ አሁን እዚህ ጋር ኦርቶ ፓራ ዳይሬክተር የሆነ የቱ ነው ሜታ ዳይሬክተር የሆነ የቱ ነው የሚለው በዛ ኮንሰፕት እንድትመልሱ የተፈለገ ጥያቄ ነው። ስለዚህ ይሄ ኦርቶ ፓራ ዳይሬክተር ነው፣ ይሄም ኦርቶ ፓራ ዳይሬክተር ነው፣ ይሄኛው ሜታ ዳይሬክተር ነው፣ ይሄኛው ደግሞ ኦርቶ ፓራ ዳይሬክተር። ስለዚህ ልዩ የሆነው CF3 because of this ሜታ ዳይሬክተር፣ ሌሎቹ ግን ኦርቶ ፓራ ዳይሬክተር ናቸው። ስለዚህ ቪዲዮ ላይ ፓርት 1 ላይ ፓርት 2 ላይ በደንብ አድርጌ ሰርቼላችኋለሁ። ስለዚህ እሷን ፖይንት ቼክ በማድረግ የበለጠ እነኚህን ሰብስቲቱዌንት መያዝ ትችላላችሁ ማለት ነው። ሰባተኛ ጥያቄ which one is true regarding electrophilic aromatic substitution? which one is true regarding electrophilic aromatic substitution? እንግዲህ electrophilic aromatic substitution the best reaction for aromatic compound ነው ብለናል። so ይሄን አስመልክቶ እውነት የሆነ ነው A electron releasing group activate the ring toward further reaction electron releasing group ነው ያለው activate the ring B electron releasing group stabilize the transition state of the first step of substitution C electron withdrawing group deactivate the ring toward further reaction D electron withdrawing group leads to higher Gibbs free energy and lower the rate of reaction DE all ይላል። እንግዲህ እዚህ ጋር ከተሰጡን አማራጮች ስለ ኤሌክትሮፊሊክ አሮማቲክ ሰብስቲቱሽን አስመልክቶ እውነት የሆነ የቱ ነው የሚለው ሁሉም እውነት ነው። ለምሳሌ ኤሌክትሮን ሪሊዚንግ ግሩፕ ስንል ኦርቶ ፓራ ዳይሬክተሮች ናቸው፣ ስለዚህ አክቲቬት ነው የሚያደርጉት። ኤሌክትሮን ሪሊዚንግ ግሩፕ ስንል አሁን ኦርቶ ፓራ ናቸው፣ ስለዚህ ስታብላይዝ ያደርጋሉ ትራንዚሽን ስቴቱን፣ ስለዚህ ሪአክሽኑን ያፋጥናል። ሲ ኤሌክትሮን ዊዝድሮዊንግ ግሩፕ ሜታ ዳይሬክተሮች ናቸው፣ እነኚህ ደግሞ ዲአክቲቬት ነው የሚያደርጉት። ይሄም ልክ ነው። ኤሌክትሮን ዊዝድሮዊንግ ግሩፕ ዲአክቲቬት የሚያደርጉት እንዴት ነው ከተባለ ደግሞ ሃየር ኢነርጂ በማድረግ ነው፣ አክቲቬሽን ኤነርጂን በመጨመር ነው። ስለዚህ ይሄም ልክ ነው። ሶ ዘ አንሰር ኢዝ ኢ ይሆናል ማለት ነው። ስምንተኛ ጥያቄ if a group donate an electron through sigma bond the condition is known as A inductive effect B resonance effect C both D all ይላል። ስለዚህ እንግዲህ ኤሌክትሮን መውሰድም ሆነ መቀበል በሁለት መንገድ ነው ብያችኋለሁ። አንዱ ኢንዳክቲቭ ኢፌክት ነው፣ ሌላው ሪዞናንስ ኢፌክት ነው። ስለዚህ ኢንዳክቲቭ ኢፌክት ስንል መስጠትም ይሁን መቀበል በሲግማ ቦንድ ውስጥ ወይም በሲንግል ቦንድ ውስጥ ከተካሄደ ነው። ሪዞናንስ ኢፌክት ደግሞ የምንለው ኤሌክትሮን መስጠትም ይሁን መቀበል በፓይ ቦንድ ውስጥ ከተካሄደ ነው። ስለዚህ ጥያቄው if a group donate electron through sigma bond ስለሆነ መልሱ ኢንዳክቲቭ ኢፌክት ይሆናል ማለት ነው። ዘጠነኛው ጥያቄ guess the product of the following ነው፣ ወርክአውት ጥያቄ ነው ማለት ነው። guess the product of the following reaction የሚል ጥያቄ ነው። ስለዚህ አሁን ይሄንንም ሪአክታንት ተሰጥቶናል። ይሄው ቤንዚን CF3 ያለው ናይትሪክ አሲድ እዚህ ጋር the presence of sulfuric acid as catalyst ምን ይሰጣል? አሁን ቀጥ ብላችሁ ማስተዋል ያለባችሁ እቺ ሰብስቲቱዌንት እቺ እዚህ ጋር ታች የሆነችው ሰብስቲቱዌንት ኦርቶ ፓራ ዳይሬክተር ነች ወይስ ደግሞ ሜታ ዳይሬክተር ነች የሚለው የመጀመሪያ መለየት ያለብን ነጥብ ነው። ስለዚህ CF3 እንግዲህ ፍሎሪን ቤስት ኤሌክትሮን ዊዝድሮዊንግ ግሩፕ ስለሆነ ወይም ኤሌክትሮኔጌቲቭ ኤሌመንት ስለሆነ ይሄ በቀጥታ ሜታ ዳይሬክተር ነው የሚሆነው። ስለዚህ ፕሮዳክታችን አት ሜታ ነው ፕሮዲዩስ የሚሆነው ማለት ነው።
ነገር ግን ማን ነው ታዲያ አት ሜታል ሰብስቲቲዩት የሚሆነው ስንል እንግዲህ ናይትሪክ አሲድ እና ሰልፈሪክ አሲድ ከተሰጠን ሁሉ ጊዜ ናይትሮኒየም አየኑን ነው ጄኔሬት የምናደርገው ብለናል አስ ኤሌክትሮፋይል። ስለዚህ ናይትሮ ግሩፕ ነው ማለት ነው አታች የሚሆነው። ስለዚህ ሁለቱን ከለየም በኋላ ፕሮዳክታችንን በቀጥታ መስራት እንችላለን ማለት ነው። አድርገን ይህን ቤንዚን እንዲከሳልን በኋላ ያው ትንሽ ድሮይንግ ላይ እንግዲህ ስለሚያስቸግር ትረዳላችሁ ብዬ አስባለሁ። ይሄ እንዳለ እናመጣለን። ከዛ በኋላ ሜታ ማለት እንግዲህ ከዚች ጋር ተነስተን አንድ ካልቺ ሁለት ሶስተኛው እዚህ ጋር ነው ማለት ነው። ከዚህም ብንመጣ 1 2 3 ስለዚህ ሁለት ሜታል ሊኖረን ስለሚችል ፕሮዳክታችን ወይ እዚህ ጋር ሰብስቲቲዩት ሊኖረው ይችላል ወይም ደግሞ እዚህ ጋር ሰብስቲቲዩት ሊኖረው ይችላል ማለት ነው። ስለዚህ ናይትሮጅን አድርገን ኦክሲጅን ከዛ ሁለት ናይትሮ ግሩፕ አት ሜታ ፖዚሽን ላይ ሰብስቲቲዩት አደረግን ማለት ነው በዚህ ሴናሪዮ። ለምን ይሄኛው እንዳልኳችሁ ኦርቶ ፓራ ዳይሬክተር ስለሆነ ሜታ ዳይሬክተር ስለሆነ ሁሌም ፕሮዳክታችን አት ሜታ ፖዚሽን ላይ ነው የሚፈጠረው። ስለዚህ ሜታ ማለት ደግሞ በዚህ ወደዚህ ስንመጣ ይሄ ነው፣ በዚህም ወደዚህ ስንመጣ ይሄ ነው ማለት ነው ለሜታ ስለሚኖረን። የመጀመሪያው ፕሮዳክት ይሄ ነው ማለት ነው። ሁለተኛው ይሄንን ሙሉ አጥፋና እሱ ጋር መስራት እንችላለን። ሁለተኛው ምንድነው እንግዲህ አኒሊን ነው የተሰጠን። አኒሊን ነው እንደምታዩት እዚህ ጋር CH3 ነው ቶሪን ነው። CH3 ያለ CH3 እዚህ ጋር መጀመሪያ እንጽፋለን። CH3 ቅድም እንዳልነው ኦርቶ ፓራ ዳይሬክተር ነው ብለናል። አሁን እየሰራን ያለነው ልብ በሉ ይሄኛው ነው። ኦርቶ ፓራ ዳይሬክተር ነው። አሁን ናይትሪክ አሲድ የተሰጠን። ስለዚህ ናይትሮ ግሩፕ ይኖረናል። ኦርቶ ፖዚሽን ላይ እዚች ጋር ሊሆን ይችላል ወይም እዚች ጋር ሊሆን ይችላል ወይም እዚች ጋር ሊሆን ይችላል። ናይትሮ ግሩፕ ሰብስቲቲዩት እናደርጋለን ማለት ነው። ናይትሮ ግሩፕ ሰብስቲቲዩት ማድረግ ነው ማለት ነው ከዚህ በኋላ ናይትሮ እንግዲህ ድሮይንግ እንደነገርኳችሁ ነው ያስቸግራል በእንትን መጻፍ። ይሄኛው ራይት ፕሮዳክት ነው ማለት ነው። እንደዚህኛው ለምን እቺ እንዳልኳችሁ ኦርቶ ፓራ ዳይሬክተር ከሆነች ፕሮዳክታችን አት ኦርቶ ፖዚሽን እና ፓራ ፖዚሽን ነው። ስንት ኦርቶ አለ እዚች ላይ? ሁለት። በዚህ ወደዚህ ብንመጣ ይሄ በዚህ ብንመጣ ይሄ ስለዚህ እቺኛው ሚቲል ግሩፕ ኦርቶ ፓራ ዳይሬክተር ስለሆነች ፕሮዳክታችሁን አይደር እዚህ ጋር ወይ እዚህ ጋር ወይ እዚህ ጋር መጻፍ ትችላላችሁ ማለት ነው። የሚቀጥለው ሲ ላይ የተሰጣችሁ ጥያቄ አኒሊን ነው። እንግዲህ አኒሊን እንደምታውቁት እሱም ኦርቶ ፓራ ዳይሬክተር ነው። ለምን ናይትሮጅን ላይ ሎንግ ፔር ስላለው አኒሊንም ኦርቶ ፓራ ዳይሬክተር ነው ልክ እንደሚቴሉላ ማለት ነው። ይሄንንም በተመሳሳይ ሁኔታ መጀመሪያ ቤንዚን ሪንጋችሁን ስላላችሁ ቤንዚን ሪንጋችሁን በትክክል ከሳላችሁ በኋላ አሁን እኔ በጣም እየተወልጋገደብኝ ነው ያለው። እናንተ ግን ስትስሉ በጣም አሳምራችሁ መሳል አለባችሁ ማለት ነው። ከዛ እዚህ ጋር ተመልሳችሁ ራሱ አኒሊንን ታስቀምጣላችሁ። ለምን እሱ ኦርቶ ፓራ ዳይሬክተር ነው። እሱ ከሌለ ፕሮዳክት ታስቀምጡም አይሆንም ማለት ነው። አሁን እዚህ ጋር ብሮሚን የተሰጠኝ። ስለዚህ ብሮሚንን አንዱ ብሮሚን አመጣችሁ እዚህ ጋር ማድረግ ትችላላችሁ፣ እዚህ ጋር ማድረግ ትችላላችሁ፣ እዚህ ጋር ማድረግ ትችላላችሁ። ቢአር አሁንም እዚህም ቢአር እዚህ ጋር ቢአር ይሄ አሁን ሁለት ኦርቶ ፓራ ዳይሬክተር አንዱ ሁለት ኦርቶ አለኝ ወይ እዚህ ላይ ሌላ ደግሞ ፓራ ፖዚሽን ላይ። ስለዚህ ኦርቶ ፓራ ዳይሬክተር መሆኑን በትክክል ማወቁ ነው የመጀመሪያው ስቴፕ ማለት ነው። ከዛ የተሰጠን የመጨረሻው ዲ ላይ ያለው ፕሮዳክት ጋር የምናደርገው ናይትሮ ቤንዚን። እንግዲህ ናይትሮ ቤንዚን አሁንም እዚህ ጋር ናይትሮን ትመጡና ታያላችሁ። ናይትሮ ሜታ ዳይሬክተር ነው። ለምን ኤሌክትሮ ዊዝድሮዊንግ ግሩፕ ስለሆነ ማለት ነው። አሁንም ሜታ ዳይሬክተር መሆኑን ከለያችሁ እንደዚህ ታደርጉና እንደዚህ ታደርጋላችሁ። ቤንዚናችሁን በስርዓት ትሰላላችሁ። ከዛ እዚህ ጋር አምጥታችሁ ናይትሮ ግሩፕን ታስቀምጣላችሁ። ከዛ ናይትሮ እንዳልኳችሁ ሜታ ዳይሬክተር ነው። ስለዚህ ሁለት ሜታ እንደሚኖር የተነጋግረናል። 1 2 እዚህ ጋር
ወይም ደግሞ እዚህ ጋር ነው ሜታ የሚኖረኝ እዚህ ጋር ናይትሪክ አሲድ ስለተሰጠ አሁን ማምጣችሁ ናይትሮ ግሩፕን ምን ታደርጋላችሁ አታች ታደርጋላችሁ እዚህ ጋር ተፈለጋችሁ ታማቱና አታች ታደርጋላችሁ ጨርሳችሁ ማለት ነው አስረኛው ጥያቄ show the mechanism of nitration of benzene clearly ይላል 5 ማርክ ያለው ጥያቄ እዚህ ጋር ተጠይቃችኋል ስለዚህ እንዲህ ያለ ጥያቄ ላይ የራሳችሁን ኢፈርት በማውጣት ጥሩ ውጤት ማምጣት አለባችሁ ስለዚህ ምን ነው show the mechanism of nitration of benzene ይላል ስለዚህ እንግዲህ application of electrophilic aromatic substitution የሚለው 7.5 ወደ መጨረሻው አካባቢ ላይ ያየነው ነው እንግዲህ halogenation nitration sulfonation Friedel-Crafts acylation Friedel-Crafts alkylation ብለናል ከዛ ውስጥ አንዱ ከጠይቃችኋል nitration of benzene ስለዚህ nitration of benzene ማለት እንግዲህ benzene react with nitric acid in the presence of sulfuric acid so as to produce nitrobenzene ብለናል እቺን ኮንሰፕት ካወቃችሁ የመጀመሪያው ስቴፕ የሚሆነው ሪአክታንታችሁና ፕሮዳክታችሁን መለየት ነው ማለት so ሪአክታንታችን benzene react with nitric acid in the presence of sulfuric acid ነው ማለት react with nitric acid in the presence of sulfuric acid SO ማለት ነው SO for sulfuric acid to produce nitrobenzene sorry እንግዲህ ድሮይንግ ቀደም እንደነገርኳችሁ ነው ትንሽ ያስቸግራል ይሄ ከሆነ እዚህ ጋር መጣችሁ ናይትሮ ግሩፕን አታች ማድረግ የመጀመሪያው ስቴፕ ይሄ ነው ፕሮዳክታችን ሪአክታንታችን benzene react with nitric acid in the presence of sulfuric acid to produce nitrobenzene ይሄ የሚለውን ካወጣን በኋላ ሜካኒዝሙ እንዴት ነው ይሄንን ፕሮዲዩስ ለማድረግ ምን አይነት ስቴፕ ማለፍ አለብኝ የሚለው ማወቅ አለብኝ የመጀመሪያው ናይትሪክ አሲድ ማለት ቤንዚን እንደምታውቁ ኒክሎፋይል ነው ለምን ፓይ ቦንድ ስላለው ስለዚህ ምን ያስፈልገኛል ኤሌክትሮፋይሉ እንዴት ነው ጄኔሬት ማድረግ ከናይትሪክ አሲድ እና ሰልፈሪክ አሲድን ተጠቅሜ የሚለው ስቴፕ 1 ላይ የምናየው ነገር ነው ማለት ነው ስለዚህ እዚህ እንምጣ ሶ ስቴፕ 1 ላይ ጄኔሬሽን ኦፍ ኤሌክትሮፋይል ነው የምንሰራው ማለት ነው ጄኔሬሽን ኦፍ ኤሌክትሮፋይል ሶሪ ስቴፕ 1 ላይ ጄኔሬሽን ኦፍ ኤሌክትሮፋይል ስለዚህ ኤሌክትሮፋይልን ጄኔሬት ለማድረግ እንግዲህ ሰልፈሪክ አሲድ እና ናይትሪክ አሲድን ተጠቀማለሁ ማለት ነው ሰልፈሪክ አሲድ እና ናይትሪክ አሲድን ሪአክት እንዲያደርጉ ፈቅድላቸዋለሁ ማለት SO4 plus ናይትሪክ አሲድ እንግዲህ ናይትሪክ አሲድን ሲጽፉት ምንድነው የሚሆነው ሌስ ስትራክቸሩን ሲሉት ኦክሲጅን ሲጋር አለ ደብል ቦንድ with ኦክሲጅን ከዛ ሌላ አንድ ኦክሲጅን እዚህ ትሆናለች ማይነስ ቻርጅ አላት እዚህ ጋር ሌላ ኦክሲጅን ምን አላት OH አለ ይሄን 3 ኪሎ ሜትር አለ 2 ኪሎ ሜትር አለ 4 ኪሎ ሜትር አለ እዚህኛው ጋር ሶ ልክ እንዲህ ካስቀመጣችሁ በኋላ ከለሩን ቀይርላችሁ እንዲህ ካስቀመጣችሁ በኋላ አሁን የአንዷን ኦክሲጅን ሎንግ ፔር ተጠቅመን ቺኛዋን ሎንግ ፔር ተጠቅመን ከዚህኛው ላይ አንድ ሃይድሮጅን እንወስዳለን አንድ ሃይድሮጅን ስንወስድ ምንድነው የምናገኘው S ሲጋ ናይትሮጅን አለ ከዛ እዚህ ጋር ኦክሲጅን አለ ለተለመደው ዚዮዲት መሉና ሌላ ኦክሲጅን አለ ኮምፔር አለው ብለናል ሲጋ ማይነስ ቻርጅ ይኖረዋል ዴታ ነው ያን እንዴት መጡና ኦክሲጅን ማለት ነው ሁለት ኮምፔር አላት ነገር ግን አሁን አንድ ሃይድሮጅን እዚህ ጋር አላት ሌላ ሃይድሮጅን ደግሞ እዚህ ጋር አላት ማለት ነው ስለዚህ ኮምፔር ስለተጠቀመች ፕላስ እናደርጋለን ማለት ነው S ፕላስ ትሆናለች አሁን
እቺ ፕላስ ሆነች ማለት እንግዲህ ውሃ እንደምታውቁት ጉድ ሊቪንግ ግሩፕ ስለሆነ በቀላሉ ውሃን ማስወገድ እንችላለን። ውሃን ለማስወገድ ግን እዚህ ጋር ያለችው ማይነስ ቻርጅ ወዴት ትመለሳለች? ወደ ውስጥ። ያኔ ውሃ ምን ይሆናል? ይወጣል ማለት ነው። ሶ በዛን ሰዓት ምንድነው የምንፈጥረው? ናይትሮ ኦር ናይትሮኔም አይሆን ማለት ነው። ናይትሮጅን ኦክሲጅን አሁን እዚህ ጋር ኦክሲጅን ነገር ግን ናይትሮጅን አሁን ፕላስ ይሆናል ማለት ነው። ስለዚህ ይሄ ናይትሮኔም አዮን የምንለው ወይም ደግሞ ኤሌክትሮፋይል የምንላት ይችላል። እቺ ናይትሮኔም አዮን ወይም ደግሞ ኤሌክትሮፋይላችን ናት ማለት ነው። ሶ እቺን ካገኘን ስቴፕ ዋን ላይ ስቴፕ 1 እና ስቴፕ 2 ተጠቅመን እቺ ጄኔሬት ካደረግን በኋላ ስቴፕ 3 እንግዲህ ሪአክሽን ዊዝ ቤንዚን ነው ማለት። ስለዚህ አሁን ይሄን ላጥፋው ቦታ ስለሌለኝ ይሄንን አጠፋዋለሁ። ይሄን ላጥፋው። ሶ ከዛ ምን አድርጋለሁ? ይቀጥለው ስቴፕ 3 ላይ በቤንዚን react with ቺኛው እዚህ ጋር ያገኛችኋት ማለት ናይትሮኔም አዮን ኦክሲጅን እዚህ ጋር ኦክሲጅን እዚህ ጋር ፕላስ። ሶ አሁን እዚህ ጋር ይሄ ፓይ ቦንድ ስለሆነ ኢግኖፋይል ነው። እቺ ናይትሮጅን ደግሞ ፕላስ ስለሆነች ኤሌክትሮፋይል ናት። ስለዚህ ቀስቱ መነሻው ከዚህ ነው ማለት ነው። ወዲህ ይመጣል። እዚህ ጋር ፕሮዳክት ይኖረኛል። ፕሮዳክቴ ፓይ ቦንድ እዚህ አንድ ፓይ ቦንድ አለኝ። እዚች ጋር አንድ ፓይ ቦንድ አለኝ። እዚች ጋር ግን ናይትሮ ግሩፕ አለኝ ማለት ነው። ሌላ እዚህ ጋር ምን አለኝ? ፕላስ ቻርጅ። ለምን አንድ ፓይ ቦንዱን ሰጥቻለሁ የሚል ምልክት ነው። 3 ፓይ ቦንድ ነበረ። ከ3ቱ ፓይ ቦንድ አሁን አንድ ፓይ ቦንድ አስተናል ማለት ነው። ለምን ናይትሮ መጥቶ አታች ስላደረገ አሁን አንዱ ፓይ ቦንድ ጠፍቷል። ይሄን ላጥፋው። ዴታ ቦታ ስለሌለን ይሄ ይጥፋ ማለት ነው። ሶ ይሄን ካደረግን በኋላ እንደሚታወቀው ይሄ ግሩፕ ስተብል አይደለም። ቤንዚን ለምን አሮማቲሲቲ ሎስ አድርጓል? አሮማቲሲቲ ሎስ አደረገ ማለት ስተብል አይደለም ማለት ነው። ለምን አሮማቲሲቲውን ጄኔሬት ለማድረግ በተቻለ መጠን ሪዞናንስ ለማካሄድ ይሞክራል። ሪዞናንስ ማለት ይሄ ወዲህ ይመጣል። እቺ ፕላስ ቦንድ እንትና ወዲህ ሽፍት ታደርጋለች። ይሄኛው ደግሞ ወዲህ ይመጣል ነው ፓይ ቦንዱ ማለት ነው። ኮንሰፕቱ እሱ ነው። በተቻለ መጠን ሪዞናንስን ተጠቅሞ ስታቢሊቲ ኢንሃንስ ማድረግ ነው። ነገር ግን እሱም የሚቻል ፖይንት አይሆንም። ሶ አሁን ሲጋንሳለው ከሪዞናንስ ያገኘነውን ፕሮዳክት ከሪዞናንስ ያገኘነውን ፕሮዳክት እንጻፈው። እዚህ ጋር ፓይ ቦንድ አለ። እዚህ ጋር አንድ ሃይድሮጅን አለች ታወቃለች። እዚህ ጋር ደግሞ አለ ናይትሮ አለ ማለት ነው። እዚህ ጋር ምን አለ? አሁንም እንዳልኳችሁ ፕላስ። ስለዚህ አሁን ይሄም ስተብል አይደለም። አራተኛው ስቴፕ ላይ ምንድነው ማድረግ ያለብኝ? ውሃ ላምጣና ውሃ ልጠቀምና ቺን አንድ ሃይድሮጅን ልውሰድበት። ሶ እዚህ ጋር ዶምፔር አለ። ሶ አሁን ቺኛዋን ዶምፔር ተጠቅሜ ቺኛዋን ሃይድሮጅን በወስድ ተግባባን ከሆነ ቺኛዋ ፕላስ ስለምጠፋ እዚህ ጋር ፓይ ቦንዱን ጄኔሬት አደርጋለሁ። ሶ አዴን ዘዴ ምንድነው የምፈጥረው?
እዚህ ጋር ናይትሮአለኝ ሶ ናይትሮቤንዚን የምፈልገው ፕሮዳክት ይሄ ሆነ ማለት ነው ሶ በዚህ ፕሪንሲፕል ናይትሮቤንዚንን ከቤንዚን እና ናይትሪክ አሲድ ጄኔሬት ማድረግ ይቻላል ማለት ነው 11ኛ ጥያቄ ወደ ብቻ ተመልሰናል ቻፕተር 8 ገብተናል ማለት ነው ከቻፕተር 8 የመጣ ጥያቄ ነው አሲድ ካታላይዝድ ሃይድሮሊሲስ ኦፍ ሲያኖሃይድሪን ፎርምስ A አልፋ ሃይድሮክሲ ካርቦክሲሊክ አሲድ B አልፋ ሃይድሮክሲ ካርቦናይል C ቤታ ሃይድሮክሲ ካርቦናይል D ቤታ ኬቶ ኢስተር ይላል ቤታ ኬቶ ኢስተር ያው በክሌሰን ኮንደንሴሽን የሚፈጠረው አይሆንም አሲድ ሃይድሮሊሲስ ኦፍ ሲያኖሃይድሪን ፕሮዳክት ከሆነ ሁሉ ጊዜ ፕሮዳክታችን አልፋ ሃይድሮክሲ ካርቦክሲሊክ አሲድ ነው የሚሆነው ማለት ነው 12ኛ the reaction of formaldehyde with Grigrander agent result in A primary alcohol B secondary alcohol tertiary alcohol carboxyaldehyde ይላል ሁሌም Grigrander agent magnesium bromide with alkyl group ብለናል ከፎርማልዲሃይድ ጋር ሪአክት ካደረገ የሚፈጠረው ፕራይመሪ አልኮል ከአልዲሃይድ ኖርማል ከሆነ ግን ሰከንደሪ አልኮል ይሆናል ከኬቶን ጋር ከሆነ ደግሞ tertiary alcohol ይሆናል ኦቨርኦል ግን ካርቦናይል ካርቦኖፋናልዲሃይድ or keton react with Grigrander agent ፕሮዳክቱ አልኮል እንደሆነ ይታወቅ ያስፈልጋል ማለት ነው amide also undergo two successive addition of hydride ion when they react with lithium monohydride to produce A primary alcohol secondary alcohol tertiary alcohol amide ስለዚህ amide ላይ hydride ብንጨምር ግን የምንጨምረው 2 ዩኒት ኦፍ ምን hydride ነው ማለት ነው እንዳትረሱ 2 ዩኒት ኦፍ hydride ስንጨምር always our product is amide ነው ማለት ነው our product is amide ነው ማለት ነው 14ኛው ጥያቄ what is acetal እንግዲህ አሴታል ኬታል ሄሚአሴታል ሄሚኬታል የሚለውን አይተናል ይሄ the reaction of an aldehyde or ketone react with alcohol ሲሆን ስለዚህ አሴታል የሚሆነው ketone react with one equivalent alcohol ነው ይላል አይሆንም ketone react with two equivalent አይሆንም aldehyde react with one equivalent አይሆንም aldehyde react with two equivalent alcohol ስለዚህ አሴታል ለመፍጠር aldehyde ከ2 equivalent mole of alcohol react ማድረግ አለበት ከ1 ጋር ሆነ ግን ሄሚአሴታል ነው የሚሆነው ketone react with one equivalent ሆነ ሄሚኬታል ነው ketone react with two equivalent alcohol ሆነ ደግሞ ኬታል ነው ስለዚህ ለዚህ ጥያቄ what is acetal ለሚለው aldehyde react with two equivalent of alcohol ይሆናል ማለት ነው 15ኛ the reaction of an aldehyde or ketone with potassium phosphorylamide to form an alkene is called እንግዲህ reaction of an aldehyde or ketone ከፎስፎሪላማይድ ጋር ሪአክት በማድረግ አልኪን የሚፈጥሩበት ሪአክሽን ምን ይባላል ነው ሲያኖሃይድሪን አይሆንም ዊቲንግ ሪአክሽን ማኒች ኮንደንሴሽን ክሌሰን ጎን ይሄ ሁለቱም አይሆንም ስለዚህ ከነዚህ ከሁለቱ ነበር መልሱ የሚሆነው እንግዲህ ዊቲንግ ሪአክሽን እንደሆነ ደግሞ በደንብ አይተን ቻፕተር ላይ ደጋግመን አይተናል ማለት ነው 16ኛ አናልዲሃይድ ኦር ኬቶን ሪአክት ዊዝ ሰከንደሪ አማይን ቱ ፎርም ኢነሚን ኢሚን አልኪን ኬታል ለአልዲሃይድ ኦር ኬቶን ዊዝ ሰከንደሪ አማይን ከሆነ ሁሌም ፕሮዳክታችን ኢናሚን እንደሚሆን ደጋግመን አውርተናል ፕራይመሪ ከሆነ ግን ፕራይመሪ አማይን ግሩፕ ከሆነ ግን ኢሚን እንደሚሆንም ለታውቁ ያስፈልጋል ማለት ነው 17ኛ in which reaction of carbonyl compound a new carbon bond is formed እንግዲህ ቻፕተር 8 ላይ ብዙ ሪአክሽኖች አይተናል ከብዙ ሪአክሽኖች ውስጥ ካርበን ኒው ቦንድ ፎርሜሽን ላይ participate የሚያደርገው የትኛው ነው A cyanohydric reaction B Wittig reaction C Mannich condensation D alkylation ይላል so the answer must be alkylation ነው when carbonyl carbon of ketone or aldehyde react with alkyl halide in the presence of ADD it produce carbon new bond ብለን አይተናል ማለት ነው 18ኛ the product of two molecules of an aldehyde or ketone react with each other in the presence of base is known as A beta hydroxycarbonyl beta keto esters beta diketon ኢሚን ይላል ኢሚን በፍጹም አይሆንም ቤታ ኬቶ ኤስተር እና ቤታ ዳይኬቶን የግሌሰን ኮንደንሴሽን ነው ኢስተር ኮንደንሴሽን ነው አይሆንም ስለዚህ ቱ ሞለኪውል ኦፍ አልዲሃይድ ወይም ኬቶን ስላለ መልሱ ቤታ ሃይድሮክሲ ካርቦናይል ይሆናል ማለት ነው 19ኛ keton are less susceptible than aldehyde to attack by nucleophile so aldol addition occur more slowly with keton ይላል why እንግዲህ aldehyde or ketone react with each other to form እንግዲህ ቤታ ሃይድሮ ኤክሲ ካርቦናይል ወይም ደግሞ ኮንደንሴሽን ሪአክሽን ያካሂዳሉ ማለት ነገር ግን ኮንደንሴሽን ሲያካሂዱ keton less susceptible ነው ከአልዲሃይድ አንፃር ይሄ ለምን ሆነ ነው A due to less steric hindrance in aldehyde
than ketone የበሱም አይሆንም D due to more steric hindrance in aldehyde than ketone ይሄ አይሆንም due to electrophilic difference between the carbonyl ይሄ አይሆንም ኤንድ ሲላል ስለዚህ እዚህ እንመለስ due to less steric hindrance in aldehyde ስለዚህ aldehyde ላይ ያለው steric hindrance less ስለሆነ ከኬቶን አንፃር ኬቶን less susceptible ይሆናል ይሄ ማለት steric hindrance in ketone high ነው ማለት ነው steric hindrance in ketone high ነው ማለት ስለዚህ ኬቶን less susceptible than aldehyde የሆነው ትልቁ ምክንያት steric hindrance in ketone greater than aldehyde ስለሆነ ይሄ ማለት ደግሞ aldehyde ላይ less steric hindrance አለ ማለት ነው ስለዚህ በዚህ አንደርስታንድ ማድረግ ነው the product of mixed Claisen condensation እንግዲህ ኢስተር ኮንደንሴሽን ነው ነገር ግን mixed Claisen condensation ከሆነ ሁሉ ጊዜ ፕሮዳክቱ ቤታ ሃይድሮክሲ ካርቦኒል ቤታ ኬቶስተር ቤታ ዳይኬቶን ኢሚን ይላል ያሁን ይያችኋለሁ ይሄኛውም አይሆንም ስለዚህ ቤታ ኬቶስተር ኦር ቤታ ዳይኬቶን ከሚለው Claisen condensation ቤታ ኬቶስተር ሊሆን ይችላል ኦር ቤታ ዳይኬቶን ሊሆን ይችላል ነገር ግን mixed Claisen condensation ከሆነ ሁሉ ቤታ ዳይኬቶን the answer is ቤታ ዳይኬቶን ነው የሚሆነው 21ኛው compound capable of forming an enol react with imine from formaldehyde and primary or secondary amine to yield beta amino alkyl carbonyl compound this reaction is called cyanoid reaction meeting reaction managed condensation alkylation reaction ልብ በሉ the compound of capable of forming an enol react with imine from formaldehyde and primary or secondary amine to yield beta amino alkyl carbonyl compound ይሄ ማለት ስቲፍ ቤዝ ማለት ነው ይሄ ሪአክሽን ምን ይባላል በቀላሉ ማኔጅ ኮንደንሴሽን የሚለው ስለዚህ በደንብ ፓወርፖይንቱን የሰራውላችሁ ቪዲዮ ያያችሁት ይሄ ጥያቄ ቀላል ነው ግን ቀላል መስሎ የሚሸውት ስለሆነ በደንብ አድርጋችሁ አትኩራችሁ ይሄን ጥያቄ ካያችሁት ፋይናላችሁ ምን አይነት መልክ እንደሚይዝ ታውቁታላችሁ ማለት ነው የመጨረሻው ጥያቄ show the mechanism of the following reaction የሚለው show the mechanism of the reaction ስለዚህ A ላይ ሪአክታንቱ ተሰጥቶናል ፕሮዳክቱን ተሰጥቶናል B ላይ ወይ ሁለተኛው ላይ ሪአክታንት ተሰጥቶናል ፕሮዳክት ተሰጥቶናል C ላይ ግን ሪአክታንት ብቻ ተሰጥቶናል ፕሮዳክቱ የለም መካኒዝም እንዲፈልግ ታዘናል ማለት ነው ስለዚህ አሁን ምንድነው እንዲያለ ጥያቄ ለመስራት የምታደርጉት ትሪክ የመጀመሪያው ሪአክታንቱ ማን ነው ከዛ ፕሮዳክቱ ደግሞ ምንድነው ይሄን ካወቃችሁ በኋላ ይሄ ፕሮዳክት ከዚህኛው ሪአክታንት ላይ እንዴት ሊመጣ ቻለ የሚለው ማሰብ ነው ማለት ይሄንን ካያችሁ ነገሮቹ በቀላል ይሆናሉ ማለት ይሄን በደንብ ይዩት CH3 CH2 ካርቦኒል ካርበን O CH2 CH3 ይሄ ኢስተር ነው በቃ እዚህ ጋር ሁለት አለች ይሄ የሚያሳየው ኢስተር ኮንደንሴሽን ነው ስለዚህ Claisen ኮንደንሴሽን የሚባለው ነገር ነው ማለት ነው ኢን Claisen ኮንደንሴሽን ደግሞ ቤታ ኬቶ ኢስተር ነው የሚፈጠረው ብለናል እዚህ መተን ማየት ነው እንግዲህ እቺ አልፋ ነች እቺኛዋ ቤታ ነች ስለዚህ ቤታ ፖዚሽን ላይ ኬቶን አለ ስለዚህ ቤታ ኬቶ ኢስተር ተፈጥሯል ቤታ ኬቶ ኢስተር የሚፈጠረው በክሌይሰን ኮንደንሴሽን ነው እንጂ ሚክስድ ኮንደንሴሽን ላይ እንዳልሆነ እናውቃለን ስለዚህ እሱን መለየት ነው እዚህ እንመጣለን ሜቶክሲ ግሩፕ አለ ወይም ደግሞ አልኮክሲ ግሩፕ አለ ኒክሎፋይል ነው ማይነስ ቻርጅ ስላለው ይሄኛው እንደሚታወቀው ኤሌክትሮፋይል ነው ለምን ኦክሲጅን ኤሌክትሮን ስለሚወስድ ነገር ግን ሁለት ሞል የተሰጠኝ ሁለቱም ኤሌክትሮፋይል በጋራ ሪአክት ሊያደርጉልን አይችሉም ስለዚህ አንድ ኒክሎፋይል ጄኔሬት ማድረግ ይጠበቅብኛል ማለት ነው ይሄንን ለማድረግ በአንዷ ሞል ኦፍ ኢስተር ተጠቅሜ ኒክሎፋይል ጄኔሬት አደርጋለሁ አልፋ ፖዚሽን ማለት አልፋ ፖዚሽን ይሄ ማለት እቺ ማይነስ ቻርጅ መጣ ከዚህኛው ላይ አንድ ሃይድሮጅን ትወስዳለች ማለት ነው አንድ ሃይድሮጅን ትወስዳለች ያን ጊዜ የምንፈጥረው እዚህ ጋር ለማሳየት CH3 CH ካርቦኒል እዚህ ጋር አለ ከዛ እዚህ ወዲህ መጡና O አለ ከዛ ደግሞ CH3 CH2 CH3 አለ ማለት ነው ሶ አሁን እዚህኛው ካርቦን ላይ ማይነስ ቻርጅ ይኖረኛል ለምን ኤሌክትሮን ዲፖዚሽን መፍጠር አለብኝ ብለናል ስለዚህ እቺ ማይነስ ቻርጅ ካገኘው በኋላ አሁን አንድ ኒክሎፋይል አግኝቻለሁ ማለት ነው ኒክሎፋይል ከተገኘ ደግሞ በቀላሉ ከኤሌክትሮፋይል ጋር ምን እንዲያደርግ እናደርጋለን ሪአክት እንዲያደርግ መፍቀር ነው ማለት ነው ሶ የመጀመሪያው ሁለት ሞል ነው ያለኝ ከዚህ ጋር ከሁለት ሞል ለበበሉ ከሁለት ሞል አንዱን ተጠቅሜ እቺ ጄኔሬት አድርቻለሁ እዚህ ጋር አንድ ይቀረኛል ለበበሉ እሱ እንዳትረሱ ከዛ
እቺኛዋ ኒክሎፋይል ከሆነች ቀጥታ አሁን ከዚህ ትመጣና እቺኛዋን ካርበን ሎክ ታደርጋለች። የዛ ጊዜ ኦክሲጅን ምን ይሆናል? ይከፈታል ማለት ነው። ቦንዱ ብሬክ ይሆናል። እንደተነጋገርነው ኦክሲጅን ቦንድ ብሬክ ይሆናል። ያኔ ምን ይሆናል? ይሄኛው እዚህ ጋር ማይነስ ቻርጅ ሲንግል ቦንድ ሆኖ ማይነስ ቻርጅ ይሆናል ማለት ነው። እቺኛዋ መታዝኛው ጋር አታች ታደርጋለች። ሶ ይሄንን በሙሉ አር ብለው ይሄንንም እዚህ ጋር ያለው አር ብለው ኦአር2 ብለው ከዛ ምን ታደርጉልኛላችሁ? እዚህ ጋር ትመጡና አር ስላልኩት ትመጣላችሁ ካርቦኒየም ኦክሲጅን ማይነስ ብለናል። ከዛው ኦክሲጅን አለ። ከዛ ደግሞ አርቱ ማለት እንግዲህ እቺ H2 CH3 አርባ ማለት H2 CH3 ከዛ ይሄ መጥቶ እዚህ ጋር ታች አድርጓል። እዚህ ጋር መጥቶ ታች አድርጓል። እንዴት ደብበሉ ከዚህ ነው። ስለዚህ CH3 እንዳለ ነው። ከዚህ CH እንዳለ ነው። ከዛ ይሄ ኦክሲጅን እንዳለ ነው። ይሄ ነው የጻፍኩት። ከዛ ይሄ እንዲላርገው እንዲታይ ኦ እዚህ ጋር ያለችው CH2 ከዛ ደግሞ CH3 ሶሪ እንግዲህ ገባችኋል ብዬ ላስብ። CH3 አሁን እዚህ ደርሰናል ማለት ነው። ሶ እንግዲህ ኦክሲጅን ማይነስ ሆኗል ብለናል። ኦክሲጅን ማይነስ ሆኖ ደግሞ መቀመጥ ስለማይፈልግ አሁን ምን ሊያደርግ ነው? ኦክሲጅን ወደ ኋላ ሊመለስ ነው ማለት ነው። ወደ ኋላ ሲመለስ ሎክ ይሄ ወዲህ ሲመለስ እቺኛዋ እዚህ ጋር ምትዋት ትወጣለች ማለት ምን ሆና ትወጣለች? እዚህ ጋር አልኮል ሆና ትወጣለች ማለት ነው። ሌላው ቀሪ ምንድነው የሚሆነው? ይሄ እንዳለ ይቀራል ማለት ነው። ሶ መጨረሻ ላይ ቤታ ኬቶ ስተር የምንለው እንደዚህ ይፈጥራል ማለት ነው። ሶ በዚህ ሴናሪዮ ይሄኛው እንደዛ ይፈጥራል። ሌላው ይሄንን ላጥፋው ምክንያቱም እሺ ቀመጥ ሶ እዚህ ጋር ደግሞ ሁለት ዩኒት ኦፍ አልዲሃይድ እዚህ ጋር ቤታ ሃይድሮክሲ ካርቦኒያል ሶ አልዲሃይድ ኦር አልዲሃይድ ኮንደንሴሽን ነው ማለት ነው እዚህ ጋር እየተካሄደ ያለው። ሶ አልዲሃይድ ኮንደንሴሽን ከሆነ ልክ እንደቀደሙ እቺኛዋ ማይነስ ቻርጅ መጣ ከአንዷ አልዲሃይድ ፈንክሽናል ግሩፕ ላይ ሃይድሮጅን በመውሰድ እዚህ ጋር የሚፈጠር ማይነስ ቻርጅ። ይሄ ማይነስ ቻርጅ ከተፈጠረ ሁለተኛው አልዲሃይድ እዚህ ጋር ስላለኝ ከሁለተኛው አልዲሃይድ ጋር ያክት በማድረግ እዚህ ጋር እቺኛዋ ቦንድ ተካፍታ ማይነስ ስለምትሆን ማይነሷን ወደ ኋላ መመለስ ሳይሆን ሃይድሮጅን እንደገና ከውሃ ላይ በመውሰድ OH ሆና ትቀራለች። ስለዚህ ቤታ ሃይድሮክሲ ያለው ለዚህ ነው ቤታ ሃይድሮክሲ ካርቦኒያል የሚባለው ሞላር መፍጠር እንችላለን ማለት ነው በቀላሉ። ሶ ትንሽ ጥሩ ላይ በፖይንተሩ መጻፍ ስላልተመቸኝ ነው በዛ አንደርስታንድ አድርጉት። ስላይዳችሁን በደንብ ይዩት። እዛ ፓወርፖይንታችሁ ቪዲዮ ላይ ስላለ ይሄው ጥያቄው ራሱ በደንብ ስለተሰራ ክሊርሊ አንደርስታንድ ለማድረግ ሞክሩ ማለት ነው። የመጨረሻው ጥያቄ እዚህ ጋር የተሰጠ ኬቶን ነው። ኤልዲ አለ ቴትራሃይድሮፉራን ውስጥ እዚህ ጋር ደግሞ CH3 CH2 ብሮሚን አለ ኤሌክትሮፋይል ነው ብሎኛል። ሶ እንግዲህ ኤክስፔክት ማድረገው አልካይሌሽን ሪአክሽን ነው ማለት ነው። ሶ አልካይሌሽን ከሆነ ኤልዲ እንጠቀምና እዚች አልፋ ካርበን ላይ ኤሌክትሮን ዲፖዚሽን ጄነሬት አደርጋለሁ። ኤሌክትሮን ዲፖዚሽን ጄነሬት አደረኩ ማለት ይሄኛው ቦንድ ይሆናል ያው ይከፈታል እንደምታውቁት። ሶ እሱኛው ቦንድ ሲከፈት ይወዲ ይመለስና ሪዞናንስ አማካኝነት ልብ በሉ ይሄ ኦክሲጅን ማይነስ ቻርጅ እዚህ ጋር ይሆናል ማይነስ ቻርጅ ለምን አንዷን ሃይድሮጅን ኤልዲ ስለወሰዳት ማለት ነው። ይሄ ወዲህ ይመለሳል ይሄኛው ደግሞ በሪዞናንስ አማካኝነት ወዲህ ደብል ቦንድ መፍጠር ይችላል። ሶሪ ይሄ ሳይመለስ ማለት ነው። ይሄኛው በሪዞናንስ አማካኝነት ደብል ቦንድ መፍጠር ይችላል። ሶ እዚህ ጋር ምን ይሆናል? ደብል ቦንድ ይሆናል እዚህ ጋር
ኦክሲጅን ማይነስ ቻርጅ ይሆናል። ሶ ናው ሃይ ቦንድ ተፈጠረ ማለት ሃይ ቦንድ በቀላሉ መጥቶ ካርበኗ ማለት ነው አታች ያደርጋታል። ያን ጊዜ ይችኛዋ ጠርና እዚች ጋር ይችኛዋ ድፍረን ኦክሲጅን ነች ማይነስ ቻርጅ ትሆናለች። ልክ ይሄ ፓይ ቦንድ ይችኛዋ በዚህ ወዲህ ስትመለስ ይሄ ፓይ ቦንድ እንዳለው ወዴት ይሄዳል? ብሮሚን ለማምጣት። ስለዚህ ይሄኛው ማይነሱ ይጠፋና ደብል ቦንድ ይሆናል። ኦክሲጅን ደብል ቦንድ ይሆናል። እዚህኛው ጋር ይመጣና CH2 CH3 ይሄ ፈጠራ ነው። ስለዚህ እዚች ጋር ነው ማለት ነው ኒው ካርበን ካርበን ቦንድ ፎርሜሽን ያለው። ኒው ካርበን ካርበን ቦንድ ፎርሜሽን ቀደም ኒው ካርበን ካርበን ቦንድ ፎርሜሽን ካለ ሁሉ ጊዜ ሪአክሽኑ አልካይሌሽን ነው ብለን አይተን ነበር ማለት ነው። ሶ በዚህ መልኩ ቻፕተር 7 እና ቻፕተር 8 በደንብ አድርጋችሁ ቪዲዮውን በመከታተል ጥያቄዎችን ጨምራችሁ በመስራት ትክክለኛ የምትፈልጉት ውጤት እንደምታመጡ ተስፋ አደርጋለሁ። ለዛሬው እዚህ ላይ እናበቃለን። ከቻፕተር 9 ቻፕተር 10 እና ቻፕተር 11 የሚወጡ ጥያቄዎችስ ምን ሊመስሉ ይችላሉ የሚለው ኔክስት ላይ የምናይ ይሆናል። አሁን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ያተርፋሉ የሚል መልእክት አለን።